ይቅርታ አድርገህልኛል? ለምን ነው የማታደርግልኝ? ዛሬ የምገኘው ሐዋሳ ነኝ። ኤፊ የእውነት ነው የተቀየመኝ ማለት የታምራ ዘፈን ምን ነበረ? እሱን ዘፍኝ ታረቀዋለሁ። ኤፍሬምን ይድረስ ለምወድሽ ያማያ ለዋሳዋ ፍቅሬ ያማያ። ወይኔ ኤፋና ፍቅር ማለት ነው። ወዴት እያመራ ነው ነገሩ? ብዙዎቻቸው እየሳቃቸው ነበርና በእውነት በጣም ደስ ይላል። ምክንያቱም ፍቅር አሁን ላይ ብቻዋን ነበረች፣ ግን ከጎኑ ሆኗል እና በጣም ነው ደስ የሚለው እያመር ማለት ነው። እና ብዙዎቻችን አሁን አንድ ሰው ጋር በትዳር ውስጥ ሊሆን ይችላል እንግዲህ ፍቅር ከአሁን በፊት ከአብርሽ ጋር ያላትን ሪሌሽንሽፕ ታውቃላችሁና እሱ ጋር ተለያይታ ብዙ ነገሮችን ከፉሃድም ጋር ሰርታለች። ከሌሎችም ሰው ጋር እየሰራች ነበር የኖረችው። ዛሬ ላይ ግን አሁን ከማንም ስትርቅ ኤፍሬም ግን ለምን አብረን አንሰራም በማለት እንግዲህ አብረው ናቸው። ባለፈው ምክንያቱም እነሱ ባሉት ምክንያት እንደውም የፍቅር ጥያቄ ምናምን ብሎ መጀመሪያ አካባቢ ሁሉም ሰው ሲገረም፣ መጨረሻ ግን ያው እኛ እንዲህ አይነት ነገር የለንም እህትና ወንድም ነው ምናምን ብለው ቀጥለው፣ አሁን ላይ ግን በቃ ደስ በሚል ሁኔታ ይቀጥላል ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ደግሞ ከልብ ነው ማመሰግነው። ወደ ሀገሬ ልጆች ማለት ነው። ጠፍቻለሁ ሰሞኑን በእነ ፍቅር እየሰራሁ አይደለም እና ካሁን በኋላ እመጣለሁኝ ማለት ነው እና አላችሁልኝ እና እንግዲህ ፍቅርና ኤፋ በጣም ደስ የሚል ጊዜ ሲያሳልፉ፣ ሙቤ ደግሞ መስኪን ለብቻው ቁጭ ብሎ ነበር እያሳዘነኝ። ለምንድን ነው ለሙቤስ ሙቤ እኮ ከአሁን በፊት ያው ብዙ ልጆች ጋር እየሰራ ነበር እና አሁን ላይ ግን ብዙዎቻቸው ወላሂ በቃ ካፕል የሆኑ ይሰሩነት ለትንሽ ጊዜ ይለያያሉ። በጣም ብዙ ሰዎች ግን ተለያይተው ነው ያሉት። የሚገርማችሁ ነገር በቃ በፊቱ አብሯቸው የሚሰሩት ሰዎች ጋር የሉም ጭራሽ። ሁሉም ሰው እነ ቶፊቅን ብትወስዱ እነ ፎፎ ወይት ናቸው አሁን ላይ? እኔ እያየኋቸው አይደለም። በነገራችን ላይ በጣም ብዙ ሰው ጠፍተዋል። እነ ሶፊ እንትና ሰማናት ሰብስክራይብ አይደለ ሆና ነው አለች። ማን ነው? እነ ፈኪያ እነ ኢሳም እነ ኢክራም በቃ ጠፉሳ። በጣም ብዙ ልጆች ጠፍተዋል እና ስለዚህ ሙቤም ደግሞ እነሱ ጋር በርግጥ አብረው እየሰሩ ነው ሶስታቸው። ቢሆንም ደግሞ ለሱም አንዲት ብትኖረው ደስ ይል ነበር ማለት ነው። ብቻውን ወደዛ ቁጭ ብሎ እያያቸው ነበርና ሙቤ ነው ያሳዘነኝ እያለ የሚል ኮመንት አይቼ ነበርና አንድ አጋጣሚ ኮመንቱን አይቼ ነው ሳየው ሁለታቸው በሚጫወቱበት ሰዓት እሱ ግን ለብቻው ኩርሽ ብሎ ተቀምጦ ነበርና አይ ብቸኝነት አይ ላጤነት ትላላችሁ። ላጤነት ሁላችንም አልፈንበታል። ላለለት ደግሞ ከብቸኝነት አብሮነት በጣም ነው ደስ የሚለው እኮ ሳ ያላችሁበት አቁታላችሁ። ለማንኛውም ያላገባችሁ መልካም ህይወት መልካም ትዳር ይወፍቃችሁ። በፍቅር ውስጥ ያላችሁ አላህ ፍቅርን ይጨምርላችሁ። በህይወታችን ስንኖር ዋናው ሰላም ፍቅር ነውና ፍቅርና ሰላም ከሌለ ምንም ህይወት አልባ ነው። በህይወታችን ስንኖር የምትጓጉለት ነገር የምትጓጉለት ሰው ከሌላችሁ ኑሮ ራሱ ጣም የለውም። አረብ አገር ላይ ስንኖር በብዛት ስኬትን አዝለን ነው እየሰራን ያለ ነው። ይሄን ከዚህን ድረስ ሰርቼ ይሄን ነገር ባደርግ ብላችሁ የሆነ ህልም ስታለሙ ወላሂ በጣም ነው ደስ የሚላችሁ። እየሰራችሁት ከዛሬ ነገ በቃ አንድ ነገር ሆኖ ታያላችሁ። ነገም ደግሞ እንደዚህ እቺን ጨርሼ ደግሞ እቺን አስተካክላለሁ። ብቻ የሆነ ራዕይ ይኖራችሁ ወደፊት ማለት ነው። ራዕይ ተስፋ ምናምን እንደዚህ አይነት ነገሮች የምትሰሩት ህልም ላይ ከሆናችሁ በጣም ነው ደስ የሚለውና ግን እስካሁን የማሰሩት ነገር ዝም ብላችሁ እየሰራችሁ ብራችሁን የትም ዝም ብላችሁ ለቤተሰብም እንደው ዝም ብላችሁ እናንተም በልብሱም በምኑም በማይሆን ነገር እያባካከናችሁ ምንም አይነት ጥሪት ተስፋ ከሌላችሁ ራሱ በጣም ያስጠላል። ያኔ ለምንድን ነው የምኖረው የሚል ጥያቄ ራሱ አይምሯችሁ ላይ ይመጣባችሁና እሱም በማሰብ ሌላ ችግር ውስጥ ትፈጥራላችሁና ሁሌም በእያንዳንዱ ነገር ስኬት፣ አላማ፣ የወደፊት የምትሉት ተስፋ ሊኖራችሁ ይገባል ማለት ነውና ስለዚህ ለዛም እንግዲህ መልካም ህይወት አጋር ሲኖራችሁ ብዙ ተስፋዎችን ታለማላችሁ። አንደኛ ከባላችሁ ጋር ደስተኛ ሆናችሁ እየኖራችሁ ነው። ሁለተኛ ደግሞ ወደፊት ልጆች ይመጣሉ ብላችሁ ታስባላችሁ። ሁለተኛ ደግሞ ስኬታችሁን እያሳካችሁ ነው እና ብቻ በህይወታችሁ ስትኖሩ የምትኖሩለት ሰው ቢኖራችሁ የተመረጠ ነው። እንደዛ እስከሚሆንም ደግሞ ድረስ መታገስ። ጥሩ ከሆናችሁ ሁሌም ጥሩ ነገር ይገጥማችኋል። ብዙ ጊዜ አንዳንድ ፈተናዎች ይደርሱብናል፣ ግን ደግሞ ከአሁን በፊት አውቀን የሚሆን ሳናቀኛም እየሰራናቸው ስህተቶችን እየከፈልን ሊሆን ይችላል። በሚመጣባችሁ ነገር ሁልጊዜም አላህን አመስግኑ። ብናማረረው የባሰ ነገር ስለሆነ ማለት ነው
እና እንግዲህ ፍቅርቸው ማለት ነው። በነገራችን ላይ እነሱ ጋር ባትሆን ብዙም አይደለ ታውቃላችሁ። በቃ ጥንድ ጥንድ ሆናችሁ ስትሰሩ ኑራችሁ ስራም ቢሆን እኮ ሁለት ሰው የሆናችሁ ስትሰሩ የነበረውን ስራ ብቻችሁን ለመስራት ይከብዳችኋል። ሀሳብ አይመጣላችሁም። ምንስ ብላችሁ ትሰራላችሁ። ይሄ ደግሞ የዩቱብ ስራ ማለት ሁልጊዜም ሁለት ሆነው ስትሰሩት ነው እንጂ ብቻቸውን ስትሰሩ እይታም የለው። አሁን ፍቅር አንዳንዴ ብቻዋን መታ ራሱ ትንሽ እይታ የሚኖራት ያው ከአሁን በፊት ስለምናውቃት ከማንኛውም ሰው ጋር መታም ስለምናያት በምሰራቸው ስራዎችም ጠንካራም ስለሆነች እሷን ለማበረታታት አይዞሽ ለማለት ነው እንጂ ጥንድ ሆነው ሲመጡ ደግሞ የበለጠ እይታ አለው እና እንደዛ ስለሆነ ያው ዩቱብ እንግዲህ እይታ ስራውም ስኬታማ የሚሆነው ሁለት ስትሆኑ ነው እና ስለዚህ ከየትም ይምጣ ከየትም ሁለት እየሆኑ ሲሰሩ ነው። እሷ ደግሞ ፍቅር ጣፍታ ባለፈው አሁን ብቅ አለች። ከዛ እና ይፋ ጋር ይህን ሀሳብ አስበው ሰርፕራይዝ አረጋት። ከዛ እያሉ እንግዲህ ተግባብተው ስራቸውን እየሰሩ ነው። አያችሁ ታዲያ ኖርማል እህትና ወንድም ራሱ እኮ በጣም ተከባብራችሁ በቃ ስኬታችሁን ታሳካላችሁ። እና አንዳንድ ጊዜ በፍቅር ካልተሳካላችሁ ኖርማሊ እንደዚህ አሁን እሱና ኤፋና ፍቅር አሁን የወንድሞ ፍቅረኛ ነበረች በፊት አብረውም ሊሆኑም የሚችሉ አይመስለኝም። ጭራሽ በፍቅር ያዞሩታል ብዬ አላስብም። ግን ኖርማል በእህትና በወንድም የጦር ስራ እየሰሩ ነው እና ደስ ይላል። ብዙዎቻችን አንድን ሰው አግብተን ከፈታን ወይም ደግሞ አንድ ሰው ጓደኛችን ሆኖ ከተለያየን የእሱ ቤተሰቡ የሚባለው ነገር ዙረን አናይም። በቃ እነሱም ዝሮ አይን እኛም አናያቸው። እነሱ ግን ማሻአላ ጎበዝ ናቸው ማለት ነው። እና ስለዚህ ኤፋ ምርጥ ሰው ነው። ሴቶችን አይዟችሁ ሲል አያለሁ ሁልጊዜም። ሩታም ቢሆን ስትከፋ ብዙ ጊዜ አይዞሽ የሚላት እሱ ነበር እና እንዲሁም ደግሞ ማርክ እና በጣም ደስ ይላል። መልካም ነገር ይግጠማችሁ። ለማንኛውም ቻናሌን ላይክ ሰብ አድርጉልኝ። አይከፈልበትም። ወደ ሀገሬ ልጆች በያላችሁበት አላህ ይጠብቃችሁ። አሰላሙ አለይኩም ወረህመቱላህ